መድኃኒት ቢኖራት እኮ እቀይርልሽ ነበር። ኧረ ወዲያ እኔ መጀመሪያ አንቺን መቀየር አለብኝ። እኔ እኮ ያው እንደ ወይዘሮ ሰማል እንድታርፍ ብዬ ነው። ሰማል እኮ ያረፈችው የእድሜዋን ገደብ ጨርሳ እንጂ መድኃኒት ተመርዞባት አይደለም። ስማ ሙስጠፋ፣ ግዴታ ሜርሲን መግደል አሊያም መቅረብ ይኖርብኛል። ያ ካልሆነ ግን ጥሩ አይመጣም። ታዲያ ይሄ ጉዳይ ሳያልቅ እንዴት ሁኔታ ሊስተካከል ይችላል? እመነኝ ወንድም፣ ደምነቱን አይረሳም። እሱም አዎ፣ ግን በቆየ ቁጥር የባሰ ነገር እንዳይመጣ ነው። ሲፈን። አቤት። እንድንደራደር ፈልጋለሁ። በምን ጉዳይ? በዛ ቪዲዮ ጉዳይ። ምንድን ነው የምንደራደረው? ያንን ለወይዘሮ ሞርዚና ላሳያት ወስኛለሁ። ለምን? ማለቴ ምን ማለት ነው? ሳስብበት ነበር። ከአንቺ እሷ እንደምትዛመደኝ ገባኝ። እናም ለማን መወገን እንዳለብኝ አወቅኩ። ለምን አንቺ ከዝምድና ይልቅ ሀቅን አትመርጭም? ሀቁ እኮ ገለሻታል። የቀደመው ሀቅ ደግሞ እሷ እናቴ መግደሏል። እሱን ያላየውም። ስለዚህ እኔ የምልሽን ነገር ታደርጊያለሽ። አይ የምትይ ከሆነ ለአምነን የፈለግሽውን አደርጋለሁ። በጣም ጥሩ። እንደዚህ እንደምንግባባ ባቅ ኖሮ ገና ድሮ ጓደኛ ያደርግሽ ነበር። ሌላ ለምን ልታሳይኝ እፈልጋለሁ? ተወክ የገነባው አዲስ ዓለም አለ። እሱም ማፍረስ ደግሞ ጥሩ አይደለም። ከዚህ በኋላ ሜርሲ እንዳታምኛት። ለምን? ምክንያቱም አንቺና ልጄን አምነንን ለመለያየት ሲፈንን ስትመክራት አይቻለሁ። ምን ስለሆነው ነገር ያወቀ ሰው ይለማል አለ። ግን ደግሞ እሷን ቀርቦናት ነች። ስለ አሮን ያወቀ ሰው የለም አይደል? አታስብ። ይሁን፣ መልካም ጊዜ ተመኝ። በስተመጨረሻ አቶ አምናንና ብሌን ፍቅራቸውን እየገጩ ይገኛሉ። በጣም ደስ በሚል ነገር እንግዲህ በጣም ከምታስቡ በለጠ እንግዲህ ፍቅራቸውን እንደዚህ ወጥተው እያሳለፉ ይገኛሉ ማለት ነው። ጄሪን እንግዲህ ውሃ በላት ማለት ነው። ጄሪ በስተመጨረሻ የዝንብ መጫወቻ እየሆነ ትገኛለች ማለት ነው። ይሄ ሁላ ደግሞ ምክንያቷ ለምንድን ነው ሲባል ያው ራሷ የገባችበት ራሷ ወዳ ያው ለሀብት ለንብረት በማለት እዛ ነገር ውስጥ በመግባቷ ዛሬ እንደዚህ አይነት ነገር ውሻ እየበላት ይገኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ጄሪን ደግሞ እንግዲህ ያረገዘችው ከአቶ አምናን እንዳልሆነ ታወቀ ማለት ነው። ያረገዘችው ከማን ነው ሲባል እንግዲህ ከሙስጠፋ ከሚባለው እንደዚህም ደግሞ ከሲፋን ጓደኛ መሆኑን ታውቋል ማለት ነው። ሁለተኛ ደግሞ ምንድነው የተፈጠረው ሲባል ደግሞ ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ወይዘሮ ሰማዓት ማን ነፍሷን እንዳጠፋው ማን እጇ እንዳለበት እህትየዋ አውቃለች ማለት ነው። ነገ ምክንያቱም ሲፋንና ወይዘሮ ሜርሲ አንድ ላይ ሲያወሩ ነገሮቹን ሁላ ሰምታለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ዝጅ በልልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ቤተሰቦቼ ይዤላችሁ የመጣሁት ድራማ እንግዲህ በጣም የሚያሳዝንና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ ማለት ነው። እንደምታውቁት በጣም ሁሌም አሳዛኝ የሆነ ድራማ ነው ማለት ነው። ቤተሰቦቼ እንግዲህ እየተፈጠረ ያለው ነገር ምንድነው ሲባል እየተፈጠረ ያለው ነገር ወይዘሮ ሲፋን እንግዲህ ተነስታለች። ቤተሰቦቹን ሁላ ካላጠፋው እያለች ትገኛለች። እንደዚሁም ደግሞ አቶ አምናን እንግዲህ ይሄ ሁላ ነገር እንዲፈጸም ያደረግሽው ያንቺ ስራ ነው በማለት እጁን ወደ ብሌን እየጠቆመ ይገኛል ማለት ነው። እዚህ ነገር ውስጥ መግባት አልፈለኩም ነበረ፣ ወደዚህ ነገር ውስጥ እንድገባ የፈቀድሽው አንቺ ነሽ እያለ ይገኛል። እሷ ደግሞ ያስከውን ህይወት የጀመርከውን ህይወት መኖር አለብህ፣ ወደኔ ህይወት እንድመጣ መሆን የለበትም እያለችው ስትገኝ እንግዲህ እሱ ደግሞ በፍጹም እዚህ ነገር ውስጥ እንድገባ እያደረግሽኝ አንቺ ነሽ፣ በዛ ላይ ደግሞ ምወስነውን እኔ ነኝ እንጂ ማቀው እንጂ ማንም ሰው ለኔ አይወስንልኝም እያለ ይገኛል ማለት ነው። እንዲሁም ደግሞ ከዛም በኋላ የተፈጠረው ነገር ምንድነው? ሞርዚና እንግዲህ ወይዘሮ ሞርዚና ምንድነው እየሰማችሁ ነገር ሲባል
የእህቷን ገዳይ ማን እንደሆነ ሁለቱ እንግዲህ ወይዘሮ ሲፋን እና እንደዚሁም ደግሞ ሜርሲ አንድ ላይ ሲያወሩ ነገሮችን ቁጭ ብላ ሰምታለች ማለት ነው። ስሰማ ግን ሰምታ ከመጣይ በኋላ ምንድነው ያላለቻት ለጄሪ በፍጹም አንቺንና ሜርሲን አንድ ላይ እንዳላገኛችሁ ምክንያቱም ኃይለኛ ችግር ተፈጥሯል ብላታለች። ምንድነው የተፈጠረው ስትላት እንግዲህ የተፈጠረው ነገር በጣም በሚያሳዝን ነገር ያንቺን ባል ወይዘሮ ሜርሲ ሰማ እንደዚሁም ደግሞ ለእንትና ለሲፋን ከአቶ አምናን ጋራ መጋባት እንዳለባትና አንቺን እንዲተው እየመከረቻት ትገኛለች። ስለዛን እባክሽ ከኔ ጋራ መቆም አለብሽ ካሁን ወዲህ ከወይዘሮ ሜርሲ ጋር እንዳላይሽ ብላታለች ማለት ነው። ይሄንን ነገር ስትሰማ ግን ማመን ያቃታት እንዴት እንደዚህ ሊሆን ይችላል? እንዴት ሜርሲ ነች እንዴ እንደዚህ ያደረገች እንጃለ ትገኛለች። አዎ ሜርሲ ነች። እንግዲህ ሲያወሩ ሰምቻለሁ። ወደርሽም ጠላሽም ከኔ ጋራ መቆም አለብሽ እያለቻት ትገኛለች ማለት ነው። ጄሪ እንግዲህ በአሁን ሰዓት ግራ ገብቷት ይገኛል። ያቺ ጓደኛዋ የልቧ ጓደኛ ያላሰበችው ነገር ደርሶባታል ማለት ነው። ያላቀደችው ነገር ማለት ነው። በእርግጥ ሜርሲ ምንድነው ያለችው? አንቺን መቀየር አለብኝ። አንቺ ማለት በጣም የምታስጠቂና ሞኛ ነሽ ብላታለች ማለት ነው። እንግዲህ ምንድነው ያለቻት እቺ ያቷ አምናን አክስትየዋን በጣም ነው እያስቸገረችኝ ያለችው። ምን ማድረግ አለብኝ እቺ ሴትዮ እያለች ነበረ ማለት ነው። እንግዲህ ጄሪ ደግሞ ምንድነው ያለችው? መድኃኒት አላት እንዴ? መድኃኒት ካላት ልቀይርላት ነው ያለችው ማለት ነው። ቀይሬ ላሳርፋት ወይዘሮ ሰማትን እንዳሳረፍኩ እያለች ነበረ ማለት ነው። መዳይኔ በፍጹም እኔ መድኃኒት እንድትቀይርልኝ ሳይሆን አንቺ መቀየር ነው የምፈልገው እያለች ትገኛለች ማለት ነው። እኔ በጣም ነው እያሳቁኝ በነገራችን ላይ ሁለቱ ያው በነገራችን ላይ ጄሪ ሞኝነት ይሁን ምን እንደሆነ አላውቅም። የሆነ ሞኝነት አላት ብቻ የዋህ ናት እንደዚህ ስትታይ ማለት ነው። እንደምታዩት የሆነ ቶሎ አይገባትም ማለት ነው ልጅቷ ማለት ነው። እና ብቻዋን ደግሞ መንቀሳቀስ አትፈልግም። በቃ ከሜርሲ ጋር ብቻ ነው መንቀሳቀስ የምትፈልገው ማለት ነው። ሜርሲ ደግሞ እንደፈለጋት ያው በብልጥነት ማለትም ማድረግ ታደርግለታለች ግን ቶሎ አትረዳትም ችግሩ ማለት ነው። አትረዳትም ማለት ነው። እኔ ምክንያቱም ቤቱን ፈለኩት ነገር ላጥፋ ብዬ ካሰብኩ ታዋርደኛለች ብላ ታስባለች ማለት ነው። ችግሩ ገባችሁ? ታዋርደኛለች። ስለዛን ያላት አማራጭ እንግዲህ አሁን ከሲፋን ጋር ቀጥላለች ማለት ነው። ሲፋን ደግሞ ታውቃላችሁ ቤቱን ለመጨረስ የተነሳ ሴት ነች በእያንዳንዷ። ግን ወይዘሮ ሙርዚናን በጣም ፈርታታለች። እሷ እንደዛችኛው አይደለችም። በጣም ኃይለኛና ቁጡ ነች እያለች ትገኛለች ማለት ነው። በጣም ኃይለኛ ናት እችኛዋ። ለአቶ ሙስጠፋ ስትናገር በጣም ብቻ ኃይለኛ ነች። ምን ብቻ ኃይለኛ ብትሆንም ምንም ብትሆንም ከኛ አታልፍም ብላታለች ማለት ነው። በፍጹም እቺ በጣም ከባድ ሴት ነች። እቺና ወይዘሮ ሰማት አንድ አይነት አይደሉምና ራሳችን መጠበቅ አለብን፣ አለበለዚያ ግን እንያዛለን ብላለች ማለት ነው። ቤተሰቦቼ በእርግጥ ፈርታታለች። ያው ወይዘሮ ሙርዚና በጣም ጠንቃቃ ሴት ነች። እኔ እንዳየዋት ጎበዝ ነች። አይቻታለሁ ቤተሰቦቼ ማለት ነው። እና አሁን እንግዲህ ውጊያው ከወይዘሮ እንትና ጋር ሙርዚና ጋር ነው። ነገሮቹን ከሰማች አሁን ምን እንደሚፈጠር እስቲ እናንተ አስቡት ማለት ነው ቤተሰቦቼ። እንደዚሁም ለምንድን ነው ግን እዚህ ጨዋታ ውስጥ ብሌን የማትገባውና ማስገባት ለምንድን ነው ሲባል፣ አንደኛ ብሌን እንደዚህ አይነት ነገር ውስጥ ራሷን መግባት አትፈልግም። ሁለተኛ ነገር ደግሞ ወይዘሮ ሜርሲ ለምን ብሌንን እንደፈረቻት እኔ ግራ ገብቷኛል። አቶ አምናን እንደሚወዳትና እንደሚያፈቅራት ተረርታ ይሆን ወይስ በቃ እኔ ግራ የገባኝ ነገር አለ። ለምን እንደሆነ አላውቅም። ያው ብሌን ታውቃላችሁ በጣም እንደዚህ አይነት ነገር ውስጥ ሙርዚና ራሱ ምንም አልተላትም ማለት ነው። እንደምታዩ ማለት ነው ሁሉም ችግር ያለባቸው ማጋ ነው ብሌን እንትና ጋራ ጄሪና ሲፋን ጋር ነው ማለት ነው። እንግዲህ ወይዘሮ ሙርዚናም ተናግራለች ለአቶ አምናን ጓደኛህን ማዳን አለብክ፣ ያለበለዚያ በጣም እዚህ ቤት ብዙ ችግር አለ፣ ሴቶቹንም ቁጭ ብለክ ማዋራት አለብክ እያለው ይገኛል ማለት ነው። ቤተሰቦቼ ለማንኛውም
የኔ ወዶች ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ላይክ ሼር አድርጉ። ወዳችኋለሁ፣ አከብራችኋለሁ።